ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም እንግዲህ ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ በዩቲዩብ ገጹ ያሳወቀውን መረጃ ወደ እናንተ ልንገራችሁ። አሁንም ቢሆን ማስታወስ ያለብን ቪክተር ዮክሬሽ ለአርሰናል ጠንካራ አማራጭ ነው ሲል ተናግሯል። በተለይም ደግሞ አርሰናል ለሁለት ሳምንት ያህል ከአርቢ ሌዝቢች እና ከቤንጃሚን ሼሽኮ ወኪሎች ጋር ንግግር ሲያደርጉ ቆይተዋል። ግን እስከዛሬ በሁለቱም ወገኖች መካከል ስምምነት የለም። ንግግሮችም እየተደረጉ እንደሆነ ታውቋል። ባለፈው ሳምንት አንዳንድ ተጨባጭና ጠንካራ ግንኙነቶች ነበሩ። ነገር ግን አሁን ምንም እየተሰራ ያለ ነገር እንደሌለ ፋብሪዚዮ ሮማኖ ነው የተናገረው። አርሰናሎች አሁን ወደ ቪክተር ዮክሬሽ ፊታቸውን የማዞር ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ቪክተር ዮክሬሽ ከዚህ በኋላ ለስፖርቲንግ ሊዝበን እንደማይጫወት በዛሬው ዕለትም ተናግሯል። የሚሆነበት ምክንያት ስፖርቲንግ ሊዝበን ፕሬዚዳንት ፍሬድሪኮ ቫንድራስ የ59 ሚሊዮን ፓውንድ ጥያቄ ከመጣ ተጫዋቹን እለቃለሁ ብሎት የነበረ ቢሆንም አሁን ላይ ቃሉን ያጠፈ ሲሆን በዚህም ቪክተር ዮክሬሽ በጣም እንደተበሳጨና ከዚህ በኋላ ለክለቡ እንደማይጫወት ተናግሯል። ፕሬዚዳንቱ ከ27 ዓመቱ ስዊድናዊ አጥቂ ከውል ማፍረሻው 84 ሚሊዮን ዩሮ በታች ጥያቄ ከደረሳቸው ለድርድር ክፍት መሆናቸውን ግልጽ አድርገው ነበር። አሁን እንግዲህ ከጊዜ ጊዜ የተጫዋቹ ዝውውር ውስብስብ እየሆነ ነው። ነገር ግን ለአርሰናሎች ጥሩ የሚባል ዜና ነው። ምክንያቱም አርሰናሎች ከማንቸስተር ዩናይትድ ይልቅ ቪክተር ዮክሬሽን የማግኘት እድል ይኖራቸዋል። ይህ የሆነበት ዋነኛው ምክንያት ደግሞ ቪክተር ዮክሬሽ የመጀመሪያ ምርጫው አርሰናል ነው። አርሰናል ተጫዋቹን ለማግኘት የሚገፋ ከሆነ፣ ተጫዋቹን ለማግኘት የሚጥር ከሆነ ስዊድናዊውን አጥቂ የግል የማድረግ እድል እንዳለው በርካታ ምንጮች ናቸው እየገለጹ የሚገኙት። አርሰናል በተጫዋቹ ዙሪያ ቀጥተኛ የሆኑ ድርድሮችን ለማድረግም ዝግጁ መሆኑ ታውቋል። በትላንትናው ዕለት ይፋዊ ኦፈር አቅርቧል የተባለው ግን ከእውነት የራቀ እንደሆነ ስዊድናዊ አጥቂ ተናግሯል። በአሁኑ ሰዓት ብዙ እየተወሩ ያሉ ነገሮች አሉ። አብዛኞቹ ውሸት ናቸው። ትክክለኛው ሰዓቱ ሲደርስ እኔ ራሴ እናገራለሁ ሲል ነው ስዊድናዊ የፊት መስመር አጥቂ ቪክተር ዮክሬሽ እየተናገረው። አጠቃላይ ስለ ሁለቱ ተጫዋቾች ያለው ነባራዊ ሁኔታ ይህንን ይመስላል። አርሰናሎች ቤንጃሚን ሼሽኮን ለማስፈረም በርካታ የሆኑ ስራዎችን ሲሰሩ ነበር። ፋብሪዚዮ ሮማኖ ራሱ ያረጋገጠው መረጃ አርሰናል ከቤንጃሚን ሼሽኮ ወኪሎች ጋር ንግግር ማድረጉ የሚታወቅ ጉዳይ ነው። ነገር ግን አሁን አርቢ ሌዝቢቾች እየጠየቁ ያለው ዋጋ እጅግ ከፍ ያለ እንደሆነና አርሰናሎችም ያን ያህል ገንዘብ ስሎቬኒያዊ አጥቂ ይገባዋል ብለው አያስቡም። አሁን ታዲያ አርሰናሎች ሙሉ ለሙሉ ፊታቸውን ወደ ቪክተር ዮክሬሽ ዝውውር ለማዞር ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ይህንን ደግሞ ታማኞቹ ዴቪድ ኦሪስተን እና ፋብሪዚዮ ሮማኖ አረጋግጠውታል። በቀጣዮቹ ጊዜያትም እንግዲህ ይፋዊ የሆነ ፕሮፖዛል እንደሚያቀርቡ ታማኝ ምንጮች እየገለጹ ይገኛሉ። ቶማስ ፓርቴ ስለ ኮንትራቱ ሁኔታ እንዲህ ሲል ተናግሯል። መጀመሪያ መቅደም ያለበት ደስተኛና እንደ ቤት የሚሰማ ቦታ መሆኑ ነው። ከዛም ስለ ቀጣዩ ዓላማ ታስባለህ። ሁላችንም ገንዘብ የሚፈልግ ቤተሰብ አለን። ይህ ሁሌም በአይሞሬ ውስጥ ያለ ነገር ነው ሲል ነው ጋናዊ ተጫዋች ቶማስ ፓርቴ የተናገረው። በአርሰናል ቤት ድንቅ ጊዜን እያሳለፈ ይገኛል። በተለይም ባለፈው የውድድር ዘመን ለአርሰናል ተገቢውን የሚባል ነገር መስጠት የቻለ ተጫዋች ነው። ነገር ግን በኮንትራት ጉዳይ እስካሁን ድረስ አርሰናል ከተጫዋቹ ጋር ከስምምነት እንዳልደረሱ የሚታወቅ ጉዳይ ነው። ታማኙ ዴቪድ ኦርስተን ስለ አርሰናል ዝውውር ዜና እንዲህ ሲል ተናግሯል። ቤንጃሚን ሼሽኮ፣ ቪክተር ዮክሬሽ፣ ኦሊ ዋትኪንስ በአርሰናል የአጥቂ ዝርዝር ውስጥ በከፍታ ላይ ተቀምጠዋል። አርሰናል አጥቂ ከማስፈረሙ በፊት እነዚህን ነገሮች ከግምት ውስጥ ያስገባል። ተጫዋቹ በሜዳ ላይና ከሜዳ ውጭ ባለው ባህሪ፣ የአጥቂ ችሎታው፣ የተጫዋቹ ዋጋ፣ ገንዘብ የሚከፈልበት ጥቅማጥቅም፣ ቦነስና ለተጫዋቹ ወኪል የሚሰጠው ክፍያ ከግምት ውስጥ እንደሚያስገቡም አርሰናሎች ታማኙ ዴቪድ ኦሪስተን የዘገበው። በሌላ ዜና አርሰናል በኬፓ አሪዛባላጋ ጉዳይ ላይ ከስምምነት እንደሚደርስ ተገልጿል። የዝውውሩ ዋጋ 5 ሚሊዮን ፓውንድ ወጪ ያደርጋሉ። ኬፓ አሪዛባላጋም ለቋሚነት ቦታው ከዴቪድ ራያ ጋር ለመፎካከር ዝግጁ እንደሆነ ታውቋል።
ፓሪዝ ባላጋ ከፍተኛ ወጪ ወጥቶበት ነው ለምዕራብ ለንደኑ ቼልሲ መፈረም የቻለው። በቼልሲ ቤትም ጥሩ የሚባል ጊዜን ማሳለፍ ችሏል። አሁን ወቅት እንግዲህ በውሰት ከቦርንማውዝ ጋር ጥሩ ጊዜን እያሳለፈ ይገኛል። አርሰናልም ግብ ጠባቂውን ለማስፈረም እጅግ እንደተቃረበ ነው ታማኙ ዴቪድ ኦርኔስተን የዘገበው። የጣሊያኑ ክለብ ኤሲ ሚላን ከሁለት ወይም 3 ሳምንታት በፊት አሌክሳንደር ዚንቼንኮ ለማስፈረም ከአርሰናል ጋር ንግግር አድርጎ እንደነበር ተነግሯል። ከጣሊያኑ ክለብ ኤሲ ሚላን በተጨማሪ ሌሎች ሁለት ክለቦች አሌክሳንደር ዚንቼንኮ ለማስፈረም ፍላጎት ያሳዩ ሲሆን አንድሪ ቤርታም ዚንቼንኮን ለሚፈልጉ ክለቦች እንዲህ የሚል መልእክቱን አስተላልፈዋል። የምንፈልገው ብርን ክፈሉን፣ ይህን ካላደረጋችሁ ክፍሉን ለቃችሁ ውጡ ማለቱ ተዘግቧል። የጣሊያኑ ክለብ ኤሲ ሚላን የቲዮ ሄርናንዴዝን ግልጋሎት ለማጣት ተቃርቧል። በተለይም ቲዮ ሄርናንዴዝ ወደ ስፔኑ ክለብ አትሌቲኮ ማድሪድ ለማቅናት እጅግ የተቃረበ ሲሆን በምትኩም ታዲያ ኤሲ ሚላኖች የአርሰናሉን ተጫዋች አሌክሳንደር ዚንቼንኮን ለማስፈረም እጅግ እንደተቃረቡ ነው የተገለጸ የሚገኘው። በተያያዘ ዜና የሴሪ ክለቦች ስለ ጃኮቭ ኩዌር ጠይቀዋል። በተለይም ጃኮቭ ኩዌር የተለያዩ ቦታ መጫወትና ሊጉን ስለሚያውቀው እሱን ለማስፈረም ሙከራ እንደሚያደርጉም ተዘግበዋል። ጃኮቭ ኩዌር እጅግ ድንቅ የሚባል ጊዜን በአርሰናል ቤት እያሳየ ይገኛል። በተለይም መሰለፍ ባገኘባቸው በዘንድሮ የውድድር ዘመን ምን ያህል አቅም እንዳለው ማሳየት ችሏል። ታዲያ በርካታ የአውሮፓ ክለቦች በተጫዋቹ ብቃት እንደተማረኩና ተጫዋቹን ለማስፈረምም እንደሚሰሩ ነው እየተገለጸ የሚገኘው። የአርሰናል የመሃል ተከላካይ የሆነው ገብርኤል ማጋሌሽ እንዲህ ሲል ነበር የተናገረው። ብራዚላዊ ተጫዋች ሮድሪጎ የማይታመን ብቃት አለው። እሱ የቡድኔ አካል ቢሆን ደስተኛ ነኝ። ማድረግ ብችል አዘዋውረዋለሁ። ስለ ብቃቱ ለአርሰናል ዳይሬክተርም ነግሬዋለሁ ሲል ነው ገብርኤል ማጋሌሽ የተናገረው። ብራዚላዊ ተጫዋች ሮድሪጎ በተለይ በሪያል ማድሪድ ቤት በመጀመሪያዎቹ የውድድር ዘመን እጅግ አስገራሚ እንቅስቃሴን ማሳየት ችለዋል። በዘንድሮ የውድድር ዘመን በካርሎ አንቸሎቲ በቂ የሆነ የመሰለፊያ ዕድል አልተሰጠውም። ነገር ግን ገብርኤል ማጋሌሽ እንደተናገረው ከሆነ ይህ ተጫዋች ወደ አርሰናል ቢቀላቀል ከፍተኛ የሆነ ግልጋሎትን እንደሚሰጥ ከፍተኛ የሆነ እምነት አለኝ ሲል ነው የተናገረው። የማርቲን ዙቢሜንዲ ስምምነት ከጥቂት ጊዜ በፊት ነው የተጠናቀቀው። የክለቡ ፕሬዝዳንት ግን ይህንን በሚስጥር ለመያዝ ከፍተኛ ፍላጎት ነበራቸው። ዝውውሩም ታዲያ በሐምሌ ወር ይፋ ይሆናል። ሪያል ሶሲዳድ በተለያየ ጊዜ የሚከፈል 66 ሚሊዮን ዩሮ ይቀበላል ሲል ነው ከስፔን የሚወጡ ምንጮች እየጠቆሙ የሚገኙት። የሪያል ማድሪዱ አሰልጣኝ ስፔናዊው ዣቪ አሎንሶ በልምምድ ላይ የሚሰራው ከታየ በኋላ የማድሪድ ምንጮች አሎንሶ በ4-4-2 ወይም ደግሞ በ3-4-1-2 እንደሚጠቀም ተናግረዋል። እንዲሁም የፊት መስመሩን በብራዚላዊ ተጫዋች በቪኒሺየስ ጁኒየር እና በፈረንሳዊ ተጫዋች በኪሊያን ምባፔ አጣምሮ ለማጠቀም እንዳሰበ ተነግሯል። ይህንንም ተከትሎ ሮድሪጎን ለገበያ ለማቅረብ ማሰባቸው ተገልጿል። አርሰናል ታዲያ የሮድሪጎን ዋነኛ ፈላጊ መሆኑ ይታወቃል። አርሰናሎች በዚህ ብራዚላዊ ተጫዋች ዙሪያ ከፍተኛ የሆኑ ስራዎችን እየሰሩ ይገኛሉ። እንደሚታወቀው ከዚህ በፊት ስፔናዊ ተጫዋች ኒኮ ዊሊያምስን ከአትሌቲኮ ቢልባኦ የማስፈረም እድል ነበራቸው። ነገር ግን የስፔናዊ ተጫዋች ኒኮ ዊሊያምስ ወደ አርሰናል የመከተም ነገር ከጥርጣሬ ውስጥ ገብቷል። በተለይም ደግሞ ኒኮ ዊሊያምስ ከፍተኛ የሆነ ደሞዝ ነው የሚፈልገው። ከዛ አንጻር ወደ አርሰናል የመምጣት እድሉ ጠባብ እንደሆነ ነው የተገለጸው። ይህንንም እንግዲህ ፋብሪዚዮ ሮማኖ ነው እየዘገበው። ታዲያ አርሰናሎች ሙሉ በሙሉ ትኩረታቸውን ወደ ብራዚላዊ ተጫዋች ሮድሪጎ እንዳዞሩ ነው በዛሬው ዕለት የሚወጡ መረጃዎች የሚጠቁሙት። ውድ የአርሰናል ደጋፊዎች፣ ድምፅ ተከታታዮች በዛሬው ዕለት የነበሩት መረጃዎች እኚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።